ወይም ደግሞ እስከዛሬ ድረስ የመጣንበት የአእምሯችን ፕሮግራም የተደረገበትን መንገድ እንዴት አድርገን ነው የምንቀይረው? ያ ማለት ምንድነው? እስከዛሬ ድረስ በተለያየ ምክንያት በተማርናቸው ትምህርቶች ወይም በተለያዩ ምክንያቶች አእምሯችን የተገነባበት ወይም ደግሞ በአእምሯችን ውስጥ የገነባነው ማይንድ ሴት አለ ወይም ደግሞ ሀቢት አለ። ያንን ማይንድ ሴት እንዴት አድርገን ነው ወደ አዲስ ማንነት ወይም ደግሞ ወደ አዲስ አስተሳሰብ ልንቀይር የምንችለው የሚለውን ነገር በዛሬ ቪዲዮአችን ላይ ዘርዘር አድርገን ለማየት እንሞክራለን ማለት ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። እንግዲህ መግቢያ ላይ እንደነገርኳችሁ አእምሮ ምንም ለውጥ ከማምጣታችሁ በፊት ወይም ደግሞ ማንኛውንም ለውጥ ከማምጣታችሁ በፊት ህይወታችሁ ላይ መጀመሪያ መስተካከል ያለበት ወይም ቀድሞ መስተካከል ያለበት ነገር አእምሯችን ነው። የአእምሯችን አስተሳሰባችን ወይም ደግሞ አመለካከታችን እስካልተቀየረ ድረስ በህይወታችን ላይ ምንም አይነት ልፋት ብንለፋ ወይም ደግሞ ምንም አይነት ጥረት ብናደርግ ለውጥ አናመጣም። እንዴት ነው ግን ለውጥ ልናመጣ የምንችለው? አእምሯችንን እንዴት ነው በአዲስ ፓራዳይም በአዲስ አስተሳሰብ ወይም ደግሞ በአዲስ አመለካከት እንደገና ሪዋይሪንግ ልናደርግ የምንችለው የሚለውን ነገር ስንመለከት በዋናነት 5 አእምሯችንን እንደገና ሪዋይሪንግ ልናደርግባቸው የምንችልባቸው ቴክኒኮች አሉ። እነዛን ቴክኒኮች ነው ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው። ወደ መጀመሪያው ስንገባ የመጀመሪያው አእምሯችንን ሪዋይር ከምናደርግባቸው ወይም ደግሞ እንደገና ከምንገነባባቸው እንደገና ስትራክቸር ከምናደርግባቸው የመጀመሪያው ደረጃ የሚይዘው ልምዱን ማወቅ ወይም ደግሞ አዌር መሆን ነው። ልምዱን መለየት ነው ወይም ደግሞ አዌር መሆን ነው። እንግዲህ እስከዛሬ ድረስ በአእምሯችን ውስጥ የሚሰሙ ስሜቶች አሉ፣ ወይም እኛ እንዲህ ነን ብለን ራሳችንን የምንገልጽባቸው የሆኑ አመለካከቶች አሉ፣ ወይም ደግሞ የውስጥ ድምጾች አሉ። እነዛ የውስጥ ድምጾች አሉ። ለምሳሌ አትችልም፣ አይሳካልህም የሚሉ እንዲሁም ደግሞ አጉል የሆኑ ህይወታችንን በጣም ሊያበላሹ የሚችሉ ውስጣዊ ስሜቶች አሉ፣ የሚሰሙ ስሜቶች አሉ። እነዛ ስሜቶች መቼ እንደመጡ አዌር መሆን ነው። መቼ እንደመጡ ራሳችንን መጠየቅ ነው። ያ ማለት በውስጣችን የሚሰሙ ስሜቶች ከየት ነው መነሻቸው ነው። ውስጣችን ላይ የሚሰሙ ስሜቶቻችን ወይም ደግሞ ውስጣችን ላይ የሚሰሙ ስሜቶች መቼ ነው እነዛ ስሜቶች እየተሰሙ ያሉት? ከመቼ ጀምሮ ነው ፊልም እናረጋቸው? የበታችነት ስሜት የሚሰማን በህይወታችን ላይ በጣም ብዙ ጊዜ የበታችነት ስሜት ይሰማናል። ከዛ በተጨማሪም የአትችልም ስሜት ውስጥ በውስጣችን ይሰማናል፣ ወይም ደግሞ አእምሯችን ያንን ነገር ፊል ያደርገዋል። ያ ፊል ያደረገው ስሜት ከመቼ ጀምሮ እንደመጣ ማወቅ ነው። ያ ማለት መምህሮቻችን ሊሆኑ ይችላሉ፣ ቤተሰቦቻችን፣ ማህበረሰቡ ሊሆን ይችላል፣ ጓደኞቻችን ሊሆኑ ይችላሉ። ያንን ስሜት ፊል እንድናደርግ ወይም ደግሞ ያ ስሜት ወደኛ አእምሯችን ውስጥ ገብቶ መቼ እንደገባና እንዴት እንደቆየ አእምሯችንን መጀመሪያ አዌር መሆን አለብን ወይም ደግሞ መለየት አለብን። ምክንያቱም ብዙ ጊዜ ሰዎች አትችልም ሲሏችሁ እናንተ ማምናችሁ ስትቀበሉ እስከዛሬ ድረስ ያገኛችሁት ውጤት ያገኛችሁት ማንኛውም ነገር ሊሆን ይችላል። ያ ማንኛውም ነገር በህይወታችሁ ላይ አእምሯችሁ ውስጥ ይገባና ወይም ደግሞ ወደ ውስጣችሁ ከገባ በኋላ በአእምሯችሁ ውስጥ ቦታ ይይዝና ከዛ በኋላ የህይወት ላይፍ አንዱ ሳይክላችሁ ይሆናል። ከዛ በኋላ ያንን ስሜት ፊል እያደረጋችሁት ትኖራላችሁ ማለት ነው። ስለዚህ ያ መጥፎ ስሜት ያ ኔጌቲቭ የሆነ አስተሳሰብ ወይም ደግሞ ኔጌቲቭ የሆነ ሐሳብ ወደ አእምሯችሁ ውስጥ ገብቶ ከዛ በኋላ በውስጣችሁ ፊል እያደረጋችሁት እንድትቆዩ ያደረጋችሁ ምንጩ ከየት እንደሆነ ማወቅና መለየት ነው። ከትምህርት ቤት ሊሆን ይችላል፣ ከማህበረሰቡ ሊሆን ይችላል፣ ከጓደኞቻችሁ ሊሆን ይችላል። ያ ስሜት ውስጣችሁ ገብቶ እንዲቀመጥ ያደረገው አካል ማን እንደሆነ ማወቅ ማለት አዌር መሆን ነው። የመጀመሪያውን ደረጃ የሚይዘው። ሁለተኛው ቴክኒክ ቻሌንጁን መገዳደር ነው። ያ ማለት ቻሌንጂንግ ዘ ቮይስ ድምፁን መገዳደር ነው። የሁለተኛው ድምፁን መገዳደር ነው ስንል ምንድን ነው? እየተሰማችሁ ያለው ስሜት አሁን ላይ ያ ሰዎች ያሏችሁ ነገር ወይም እናንተ የሆነ ነገር ሞክራችሁ የወደቃችሁበት ነገር አለ፣ ወይም ያልተሳካ ነገሮች አሉ። እነዛ ስሜቶች በውስጣችሁ ይሰማችኋል። አሁን ላይ እነዛ ከዚህ በፊት የነበሩት ውድቀቶች አሁን ላይ የመጡ አእምሯችሁ ውስጥ ያ ነገር አእምሯችሁ ፊል ያደርገዋል ወይም ደግሞ ያዛ ስሜት በውስጣችሁ ይጋባል። ያ በውስጣችሁ የሚጋባውን ስሜት ቻሌንጅ ማድረግ መጀመር ነው። ያ ማለት ይሄ የሚሰማኝ ስሜት እውነት ነው ወይስ ደግሞ ስሜት ነው የሚለውን ነገር መለየት ነው። ሶስተኛው አእምሯችንን ሪዋየር ከምናደርግባቸው እንደገና ማረጋገጫ መዝገብ
መያዝ ነው፣ ወይም ደግሞ ኤቪደንስ ጆርናል ማዘጋጀት ነው። ለምሳሌ እስከዛሬ ድረስ በእውቀት ሳይሆን በተግባር ያሳካቸዋቸው ከዚህ በፊት የተወሰኑ ውጤቶች ያመጣችሁባቸውን ነገሮች ለይታችሁ እነዛ ነገሮች በጆርናል ላይ መመዝገብ ነው፣ ጆርናላይዝ ማድረግ ነው፣ ወይም ደግሞ መመዝገብ ነው። ምክንያቱም ይሄን እስከዛሬ ያመጣችኋቸው ጥቂት ናቸው የምትሏቸው ውጤቶች ወይም ደግሞ በተወሰነ መልኩ እኒህ ነገሮች አሳክቻለሁ የምትሏቸውን ነገሮች በቀጥታ ምን ታደርጋቸዋላችሁ? ተመዘግቧቸዋላችሁ ማለት ነው። በወረቀት ላይ በየቀኑ መመዝገብ ነው። ምክንያቱም ያ ሀቢት እስከዛሬ ድረስ ያመጣችሁት ለውጥ ወይም ያሳካችኋቸው ጥቃቅን የሚመስሉ ትናንሽ ነገሮች ምን ያደርጓችኋል? አእምሯችሁን እንደገና ሪቢውልድ እንድታደርጉ ሪዋየር እንድታደርጉት እና እስከዛሬ የነበረውን ፕሮግራም ወይም ደግሞ የአሮጌውን ፕሮግራም እንዲቀይርና ወደ አዲስ ማንነት ወደ አዲስ አስተሳሰብ እንዲቀይር እንዲሁም ደግሞ አዳዲስ ሀቢት ቢልድ እንድታደርጉ ወይም የአሸናፊነት አስተሳሰብ በአእምሯችሁ ውስጥ ቢልድ እንድታደርጉ በጣም ትልቅ የሆነ ጠቀሜታ አለው ማለት ነው። ወደ አራተኛው እንሂድ። አራተኛው አእምሯችሁን እንደገና ሪዋየር እንድታደርጉ እስከዛሬ ከነበረው አሮጌው ማንነት አስተሳሰብ ወይም ደግሞ አሮጌው ማንነት አሮጌው አስተሳሰብ እንደገና ራሳችሁን አእምሯችሁን ቀይራችሁ ወደ አዲስ ማንነትና ወደ አሸናፊነት ስሜት እንድትመጡ የሚያደርጋችሁ ነገር ዘ ፓወር ኦፍ አፈርሜሽን ይባላል። ወይም ደግሞ የማኒፌስቴሽን ወይም ደግሞ የማኒፌስቴሽን ቃላት መጠቀም ነው። ያ ማለት እንዴት ነው? እኔ አሸናፊ ሰው ነኝ፣ እኔ ብቁ ነኝ፣ እኔ የተሳካልኝ ሰው ነኝ፣ ወይም ደግሞ እኔ ስኬታማ ነኝ የሚሉ ፖዚቲቭ የሆኑ ቃላቶችን በአእምሯችሁ ውስጥ ማሰላሰልና በቃላችሁም ደግሞ መናገር ነው። ይሄ ነገር ምን ያደርጋችኋል? ወይም ደግሞ ይሄ ነገር ለምን ይጠቅማችኋል? እስከዛሬ ድረስ ያሳካችኋቸው ነገሮች እንዳሉ ሆነው አሁን ላይ ግን በአእምሯችሁ ውስጥ የምታሰላስሉት ነገር ወይም ደግሞ በአእምሯችሁ ብዙ ጊዜ የምታስቡት ሀሳብ ማይንድ ሴት ነው የሚሆነው፣ ወይም ደግሞ የአእምሯችሁ ስሪት ነው የሚሆነው። ከዛ በኋላ ነው አእምሯችሁ ማይንድ ሴታችሁ እናንተን የህይወታችሁን የሚወስነው ማለት ነው። ወደ አምስተኛውና ወደ ማይክሮ ዊንስ የምንላቸው ነገሮች አሉ። ያ ማለት ምንድነው? በየቀኑ አንድ የምትወዱትን ነገር ማድረግ ነው። ያ ማለት ምንድነው? በህይወታችሁ ላይ መስራት የምትፈልጉት ነገር አለ፣ ወይም ደግሞ ማድረግ የምትፈልጉት ነገር አለ። ሰው ያንን ማድረግ የምትፈልጉትን ነገር ወይም ማሳካት የምትፈልጉትን ነገር በየቀኑ ማድረግ መቻል ነው፣ ወይም ደግሞ ያንን ነገር ፈልጋችሁ መስራት ነው። ይህን ስታደርጉ ምንድነው የሚመጣው? የአእምሯችሁ በራስ መተማመናችሁ እንዲዳብር ማድረግ ይችላል። ወይም ደግሞ አንድ ሰው በራስ መተማመን እንዲዳብር ማድረግ ይችላል ማለታችንን እንደገና ሪዋየር ለማድረግ ወይም አዲስ ፕሮግራም ለመጫን አዲስ ፕሮግራም በአእምሯችን ውስጥ ቢልድ ለማድረግ ከምንጠቀምባቸው 5 ቴክኒኮችን አይተናል። እንደጠቀማችሁ ተስፋ አድርጋለሁኝ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።